ይረዳናል። አሜን አሜን። ብዙ ነው ሎድ የሆንኩት 2 ቀን ጌታ ያለኝ መጀመሪያ ጸለይ እኔ ሰብክ አዘጋጃለሁ ለቡራ አይደለም በደንብ ነው የምዘጋጀው ስለምፈራ እንኳን 70 ዓመት ጌጃ መተመስበት ትንሽ 3-4 ሼር ማለት ይከብዳል። you have to be sure, you have to be confident ጌታ ይረዳ ያስፈልጋል። ቃሉ ጋር አብሮ ሊቆም ያስፈልጋል። በዚህ ታይም ወስጃለሁ። በዚህ ጌታ እንደሚመጣ ስራ እንደሚሰራ አቃል ኖ ኮስችን ከዛ እንጸልይ የሚያግዙኝ ሰዎች ኢንቮልቭ አሉ። ማታ ሰመራይዝ አደረግን። የመጀመሪያው ጭንቄ ጌታ ሆይ ጉባኤው አውቀዋለሁ ሰምሃው በስጋ በፊትም አገኘኋቸዋለሁ ግን ደግሞ እግዚአብሔር በሚያውቀው ማውቃለሁ። አሁን በእግዚአብሔር ፊት ወሳኝ ነገር እና ምንድን ነው ጠንካራ ነገር ይዤ ልሂድ ወተት ይዤ ልሂድ አልኩት። አጥንት ይዤ ልሂድ ኦርቶፔዲክ ሰርጅን ነኝ ወተት ይዤ ልሂድ አልኩት። ስጋ ይዤ ልሂድ ወይስ እሽሩሩ ይዤ ልሂድ አልኩት። ክብር ለእግዚአብሔር። አሜን ነው አሜን ነው ወይ? ዛሬ ታስታጥቃለህ ነገ ትዋጋለህ። ዛሬ እንታጠቃለን። አሜን እንታጠቃለሁ። ታጥቄ የለው ምንድን ነው የምታመጣው ምናምን አትበሉ፣ እንከልሰዋለን። ሁል ጊዜ መታጠቃለን። ዛሬ እንታጠቃለን፣ ነገ እንዋጋበታለን ሲለን መሪ ጥቅሶች እነዚህ ሲሆኑ በምንጸልየው ግሩፕችን ሳገኝ እነሱ አያውቁም ምን ያውቃሉ። አይማ የህፃን ወታደር የለም ህጋዊ ማለት ነው። ስለዚህ ጉባኤው ምንድነው ሲኒየር አድቫንስድ ነው። ሲኒየሪቲ አለ። አሜን በረባ ወተት አይሰጥም። አሁን እዚህ አጥንት ነው የምናወራው በደንብ እየከሰከሰ አሜን። ስጋ ነው ቁርጥ ነው እዚህ አሜን። ሜዲካል የእግዚአብሔር ቃል ሲናገር ይሄ ሩቲን ነገር ጥሩ ነው። ሁሉ ጊዜ አንድ ተማሪ ኤሌመንተሪ ስኩል ቢሆን ይከብዳቸዋል። ትምህርት ቤት ይሄዳል ቦርሳ ይዞ ምሳቃ ይዞ። ግን ዛሬም 3ኛ ክፍል ነገም 4ኛ ኤሌመንተሪ ነው። ሁሉ ጊዜ ትምህርት ቤት መሄዱ ጥሩ ነው፣ ከቤት መሄዱ ጥሩ ነው። ግን ሰከንደሪ መቼ ነው የሚገባው ትላለህ? መቼ ነው ማትሪክ የሚፈተነው? መቼ ነው ዩኒቨርሲቲ የሚገባው? መቼ ነው ፕሮፌሰር የሚሆነው ትላላችሁ። አሜን ነው አሜን። ዕብራውያን 6 እኮ እንደዛ ነው ያላቸው። ወደ ክርስቶስ ወደ ማቹሪቲ ደጉ እንጂ የድሮ መሰረታዊ ትምህርት ቢዮንድ ነው ያላቸው። በእንግሊዝኛ እንደው ደስ ይላል። ከዚህ አለፍ በሉ። ጥምቀት፣ እጅ መጫን፣ መዳን ምናምን እነዚህ አይናቁም፣ ኤሌመንተሪ ናቸው። እዛ ላይ የነጥቅሳለ ባይብል ላይ ዕብራውያን 6 ከእናንተ የሚጠበቀው አሁን ከነዚህ አለፍ ብላችሁ ለፈውስ ከመጸለይ ለሁለቱም ጥምቀቶች ከመጸለይ መሰረታዊ ነገር ስለ ደህንነት ምናምን ከማድረግ ብዙ ናቸው። እነዚህ ሳታረግ ወደዛኛው አትሄድም። ኤሌመንተሪ ሳትማር ሰከንደሪ ማትሪክ አትሄድም። ግን ደግሞ ሁሌ ነፍሳ አሁን ክርስቶስን ወደ መምሰል አላቸው። ምዕራፍ 6 ላይ ማቹር አድርጎ አላቸው። ቀጥሎ ሌላ ቦታ ምን አለ ደግሞ በጣም የገረመኝ ስማሄ እንደው ወተት ምናምን ስጋ ካላቸው በኋላ ጠንከር ያለ ነገር የሚሰጠው አለ። ዝም ብሎ አይሰጥም አለ። ጌታ ጨዋ አይደለም። ዛሬ የምንጸልየው አጀንዳ ከባድ ባይዛ ለሚመጥን ግሩፕ ነው የሚሰጠው። አሜን። ጌታ አይቶን ካለ እሰይ ክብር ለሱ ይሁን። እኛ ምን አለን? እሱ አየ ዲዘርቭ ታደርጋላችሁ በእኔ ብርታት አለ። እሺ አሜን እንታዘዛለን። ምን አላቸው? ይሄ ጠንከር ያለ ነገር የሚሰጠው ዝም ብሎ አይደለም፣ ለሚመጥነው ግሩፕ ነው። ይሄን ጥቅስ በደንብ ያዙ። ዕብራውያን 5:12 ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅም። ገና ቤት እኮ ነው ያለው። ሕፃን ልጅ ሰው ነው። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና አላቸው። አሜን። ለምዳችኋል። ለፍጹማን ሰዎች
በቃ ለሲኒየር ሰዎች ጠንካራ ምግብ የሚሰጠው ለአዋቂ ህፃን ቾክ ያደርጋል። ስለዚህ የመጀመሪያ ጭንቄ የነበረው ጌታ ሆይ ሲሄድ ስጋ ነው፣ ጠንካራ አጀንዳ ነው፣ ወተት ነው፣ ተማሙቀን ሆይ ብለን መሄድ ነው፣ ደስ ይላል ሚልክ ካለ ሁሉ ሰው ስጋ ነው ስላለ ጌታ በደንብ አለ። ዋራንግሊንግ ሲሪየስ ማተር። አሜን። ክብር ለእሱ ይሁን። ጌታ ሆይ በሉ ቀኝ እጃችሁ አመሰግናለሁ። እኔ ማን ነኝ? ቤቴስ ምንድን ነው? በአንተ እይታ ጠንካራ ኃላፊነት ይሄን አንተን የምትሰራው ብለህ ስለሰጠኸኝ በትንሿ ታማኝ እንደሆንኩት ለዚህ ትልቅ ሚሽን ስለጠራኸኝ ስለሾምከኝ አመሰግናለሁ። ዛሬ እታጠቃለሁ፣ ነገ እዋጋለሁ። አንተ እርዳኝ፣ በኢየሱስ ክርስቶስ ስም አሜን። አሁን ለእኔ ቀላል ገብቻለሁ። ወደዚህ ዙም ካረኳችሁ ቀላል። የዛሬ ርዕሳችን ልብሶቻችን ልብሶቻችን። እግዚአብሔር ማልበስ ልማዱ ነው። ሲያለብስ ኖሯል። ሰው ወዲያው ራቁት መሆኑን አየና የበለስ ቅጠል ወስዶ ሰፍቶ አገለደመ። እግዚአብሔር መጣና ዘፍጥረት 3:21 እንስሳ አርዶ ቆዳ የመጀመሪያው ሌዘር ልብስ ሰውን አለበሰ። ማልበስ ልማዱ ነው። ሁላችሁ ማልበስ ልማዱ ነው። የመጀመሪያ ልብስ የመጀመሪያ እግዚአብሔር በልብስ ነው የጀመረው። ዓለምን የሚጨርሰው በልብስ ነው። መጨረሻ ላይ ምንድን ነው የሚለብሰው? ነጭ አረጋ ነጭ ነገር የጀመረው በልብስ ነው። የሚያልቀውም በልብስ ነው። በሰርግ ነው የጀመረው፣ በሰርግ ልብስ ነው የሚያልቀው። ወደ መጨረሻ ልብስ እመጣለሁ። ራዕይ 19 ላይ ወዳለሁ። ግን ማልበስ በዘመናት እግዚአብሔር ልማዱ ነው። ማልበስ ልማዱ ነው። በልብስ አባታችን ያለብሳል። የሚያለብሰኝን እለብሳለሁ። አለበሰ እግዚአብሔር ጣልቃ ገብቶ። እስኪ ምን ስለብስ ነበር የከረምነው? የተወሰኑ ልብሶችን በዘመናት ሲያለብስ ነበር ካለ የተለያዩ ልብሶች አሉ። እስኪ እናያቸው። መጀመሪያ ካለበሳቸው በኋላ እነዚህ ሰዎች ጌታ ያለበሰ ይከታተል ነበር። ልብስ ማንነት ነው። ልብስ ምልክት ነው። አይደንቲቲ ነው። የሚናገረው ነገር እንደውም የገረመኝ ጥቅስ ዘኍልቍ ላይ ልበሱ አለና ዘኍልቍ 15:38 ሲለብሱ እስራኤላውያን ሰማያዊ ዘርፉ ላይ ሰማያዊ ነገር ያንጠለጥላል። ሁሉም እስራኤል ኮርነሩ ላይ ያንጠለጥላል። ምንድን ነው ያለው እግዚአብሔር? ሰው ስታይ መጥፎ ቦታዎች አይተህ እንዳትጎመጅ ልብሳቸው ላይ ማንጠልጠያ ያደረኩት ብሉ ነገር አለ፣ ሰማያዊ ነገር። እሱን እያየ ሰማይ ትዝ እንዲልህ ዳንደዋ ጥርሷ ምናምን እንዳትል ኃጢአት እንዳሰራ ፊክስ እንዲያደርግ አይን ምልክት ጥቅሱን አሉ። አይገርም? ጥቅስ ልብስ ላይ ዘኍልቍ 15:38 ሰማያዊ ነገር ትዝ እንዲላቸው ሌላ ቦዲ ፓርት እንዳያዩ ምልክት አድርጓል። እያንዳንዱ ጂው ሲለብስ ዘርፉ ላይ ያንጠለጥላል ብሉ ነገር። እሷን ነው የምታየው። ቀጥሎ ልበስ ሲያለብስ የነበረው ክርስቶስ ይሄን አብረን እናየዋለን። ማቴዎስ 22:11 ላይ እስከ 12 ሰርግ ሰረገና ሀብታም ሰው ክርስቶስ ያስተማረው ምሳሌ ነው። ከሁሉ እየመጣ በእስራኤላውያን ሰርግ ልብስ እዛው ነው የሚቀመጠው። ፒክ አድርጋችሁ ነው የምትለብሱት እና የምትገቡት የምትታደሙት። ይሄ ሰውዬ ሾልኮ ገብቷል። የምታውቁት ኤግዛምፕል ጌታ ደጋሹ ንጉሱ ያዘጋጀውን ልብስ ወስዶ ወደ ራት አልገባም። ዝም ብሎ ነው የገባው። በየት እንደገባም አይታወቅም። ንጉሱ መጣና እያንዳንዱ ሰው ልብስ ቼክ ሲያደርግ ልብስ ቼክ ይደረጋል። በሉላችሁ እስኪ ዋን ባይ ዋን። ማነው ቼክ የሚያደርገው? ደጋሹ፣ የሰርጉ ባለቤት ንጉሱ።
አንተዝና እንዴት ገባ? መልሴ ለምን አለበስክ? መልሴ ኢኮኖሚ አትልም፣ በነፃ ደጋሽ ነው የሚያዘጋጀው። የጂው ሰርጎች አይቻ ማለት ይደረደራል። ቴምፖራሪ ነው። ደባርጋችሁ ነው የምትገቡት። እናንተ አትገዙ። ከቤት ምን ሱፍ ለብሼ ምናምን አያስፈልግ። መጣ አንስተ መልበስ ብቻ እሱን አላረግ ያስፈልጋል። አይበላም። ከባህል ውጭ ነው። አይገባም። እዛ ምንድን ነው ሲባል ምንም መልስ ስለሌለ ጥቅሱን ይውትሉና ሰውየውም ይላል ዝም አለ። ኖ አንስ እግዚአብሔር ይዳ ዛሬ እንለብሳለን። አሜን። ልብስ ይፈተሻል። ፍተሻል በኋላ ጌታ ያለኝ ነገር ስላለ ጋር አውጥተው ወደ እሳት ውስጥ ጣሉት። ውጭ ጥርስ ማፋጨት ይሆናል። አውጥተው ጣሉት። ያለበሰ ሰው አይገኝም። አሜን። ሰርግ ነው ጉባኤ። ምናልባት ያጎቱ ልጅ እዚያ ዘመድ አለ፣ ከሚስቱ ጋር የሄደው የሚያውቁት ሰዎች፣ የሰፈር ሰው አለ። ለብሰህ ግባ። አሜን። ለብሰህ ተገኝ። አሜን። ጊዜው ያለ ልብስ የሚያስፈታ ጊዜ ነው። እንሄዳለን ጫን እያደረግን ብዙ ልብሶች አሉ። ልብሶቻችን ብዙ ናቸው፣ ነበሩ፣ ይኖራሉ፣ እናያቸዋለን። አንድ ነው ሳትለብስ እንዴት ገባ? ዝም ሰውየው ዝም። ማቴዎስ 22:11 ኖ አንስ አካውንት ደሞዝ ያልደረሰ እቁብ አልደረሰኝ በነፃ ነው። የእግዚአብሔር ልበስ። አሜን። ዝም እንደ ይኸው እንድንል እግዚአብሔር ይዳን። አሜን። ድንገት ከጎም ያለ እስኪ ልብስ ነው ይኸው ጉድሞ እጆ ብቻውን አንሳ በል እግዚአብሔር ይዳን። አልለበሰም፣ ተባረር። እግዚአብሔር ፕሮቫይድ ያደረገውን ልብስ አልለበሰም፣ ተባረር። ያለ ልብስ አይኖርም። እናያለን። ገላትያ 3:26-27 ክርስቶስን ምን አድርጋችኋል? ለብሳችኋል። ክብር ለእግዚአብሔር። አሜን። እናንተ ክርስቶስን ለብሳችኋል። ይሄ ልብስ እንደዛኛው ከላይ አይታይ፣ ውስጥ ነው የተለበሰው። የሚያዩ ግን ያዩታል። ከሌላ ዳይሜንሽን ሌሎች ዳይሜንሽኖች ዲስከስ እናደርግ። በጣም ነው የምንገባው። ሰዓት ችግር የለም ስላለች አም ሌይንግ ፋውንዴሽን። ከዛ በኋላ ውጊያ ቀላል ካወቅንበት የት ጋር እንደምንኮረክረው ህዝብ ልቱን ካወቅን አታክ ማድረግ ይዚ። እኛ የጨነቀን ለእግዚአብሔር ቀላል። እግዚአብሔር ተጨንቆ ያውቅ። አሜን። በምንም ጉዳይ ተጠቦ ያውቅ። እግዚአብሔር ይችላል። አሜን። አሜን ነው ወይ? አሜን። ሰናክሬም አፍንጫው ተይዞ ይመለሳል። አሜን። በግድ አሜን። በግድ አሜን። እስኪ በግድ በሉ። በግድ አሜን። በደምብ አለ። የነገው ጥቅስ ምን እንደሆነ ታውቃላችሁ? ስጀምር ነገ ብላችሁ ከዮሐንስ ጀምሮ የእግዚአብሔር መንግስት ምንድን ነው? ጌታ በንጥቂያ ነው። ግፈኞች ይናጠቋል። በፋይት ነው። በልምምጥ አይደለም። በልምምጥ አይደለም። በምስቱላችሁ በግድ ነው። ትገደዳለህ። ከልካይ ነኝ በሉ እስኪ። ባለፈው ምን አስተማርኩ? የሳይ ከልካይ ነኝ በሚል ተሰባብከን እኛ ሬስቶሬነሮች ፊልተር አድርገን ሚቻል ለፍልና ማይቻል ይከዚህ። አሜን ነው። አሜን። ይሄ ሰይፍ ዳይሴክት ያደርጋል። አሜን። ከልካይ አሁን ከልካዩ ስላለ አይሰራም ማለት ነው። ማን ስላለ ከልካዩ? ማን ነው ከልካዩ? መንፈስ ቅዱስ። የት ነው ያለው? ያውስ እቲ ከልካዩ ዝም ፓሲቭ አይደለም። አሜን። አይቻልም እንላለን። አሜን ነው ወይ? አሜን። ዛሬ ሃሌሉያ። አሜን። እጅግ ቀን ከኋላ እየተከተለች ለሀብታሙ ለጌቶቿ በረከት የምታመጣ ሀብት የምታመጣ የተያዘች ባጋንንት ባሪያ ነበረች አይደል? ስንት ቀን ተከተለቻቸው? እጅግ ብዙ ቀን። ሪአክት አድርገዋል አላለም? ዛሬ ጊዜው ስለሆነ ሪአክት ነው። ዝም ያለው ለብዙ ቀን የተከተለ
ዛሬ ቃል መጣ። ዛሬ ሬማ መጣ። የአኪጦፌል ምክር አይሰራም፣ አይሰራም። የሆነ ቀን ላይ ጌታ ጠቅስ ያደረገው እንደ ትናንት አይደለም፣ እንደ ላስት ዊክ አይደለም፣ እንደ ሜይ ወር አይደለም፣ እንደ ኤፕሪል አይደለም። ዛሬ ሌላ ቀን፣ ዛሬ የቁጣ ቀን። ዝም ያለ ሰውዬ ጳውሎስ ለእጅግ ቀናት ስትባርካቸው የጌታ መንገድ ሲያሳያችሁ ስትል የከረመች፣ ዛሬ ግን ሌላ ቀን። ዛሬ ተይዘሃል በሉ እጃችሁ ሶማሊያ ሲያኳ ተይዘሃል። አታመልጥም። ዛሬ ተይዘሃል። ሰይፍ ይበላል። ስማ መጋንንት የእግዚአብሔር ዛሬ ያዘ። አትሄድም፣ ተይዘሃል። ሲኒየር ግሩፕ ይዞሃል። በጣም ሰው ይጥልሃል። ክብር ለእግዚአብሔር። አታመልጥም፣ ተይዘሃል። ላባ 20 ዓመት ሲታሽከረ 7 14 ለሁለት ሚስት 6 ለከብት ለበግ 20 ላይ አብረን ጀመረ። ልክ ዮሴፍ ሲወለድ የሚጠብቀው ርብቃ እስክትወልድ አይደል? ዮሴፍ ሲወለድ ወይ በቃ ማነው ራሔል እስክትወልድ፣ ልክ ራሔል ስትወልድ አሁን መሄድ አለ ተቀመጥ። ሂሳብ አወራደ ነው የምትሄደው። ገና ቡራቡሬ በጎች ይወለዳል፣ ባንክ ይቆጠራል፣ ትካፈላለህ፣ ድርሻ አለ። ሶማሽ የዚያፉ ቆያ ሹልክ ብላ አትሄድ። ያንተ ዕድሜ አቆጣጠር ነው የኔ ይለያያል። እግዚአብሔር ይናገራል። It's not time to pack. ዮሴፍ ነው ምልክት መወለዱ። ከዛ ሊሄድ ገና ብዙ በጎች ይወለዳል። ድንበር ላይ ነጠብጣቡ ያንተ ነው። ቁጥር አብጅ አርጎ ወዲህ አረገና ተከፋፈለ። የሆነ ቀን እግዚአብሔር መጣ። ያዕቆብ ድሮ የነገርኩ ቦታ ያለ ድሮ ሲባይ ይጣል የልጅነት አምላክ ቦታ ትሄዳለህ። ቤተሰብ ሰብስብ ፓካክ አሜን። ወደ ቤት ተንቀሳቀስ አሜን። በእግዚአብሔር ጊዜ ተይዟል። ዛሬ 20 ዓመት የታገሰው የታሽ ሊሄድም ብሎ እኮ ሰንዝሯል። 1-2 ቀድሞ ነው የተባለ። ዛሬ መውጣት ነው አሜን። ዛሬ በዝብዘን መሄድ ነው አሜን። ዛሬ የፈራነው ኤሳው ይቀልጣል ልቡ አሜን። ዛሬ ላባ ማስጠንቀቂያ ይሰጠዋል አሜን። የእግዚአብሔር ሰዓት ሲሆን የትኛውም ፎርሙላ ይሻራል። የትኛውም ስጋት ይፈርሳል። ተንቀሳቀስ ወደ እግዚአብሔር። ልመለስ ወደ ልብሳችን። ልብስ ደስ ይላል በሉ እስኪ። ጌታ ያለበሰኝ ደስ ይላል። ኢያሱ ታላቁ ካህን ከባቢሎን ሲወጥ የመጀመሪያው ሲኒየር ሰው ከአድጀክቲቭ ጋር ነው ስሙ የተጻፈው። ራሱ ታላቁ ካህን ኢያሱ ነው። ይሄ ከእሳት የወጣ ምንድን ነው? ከእሳት መውጣት ማለት ነው። ከባቢሎን ነው የመጣው። ሚሰግድ እየተያዘ የሚቃጠልበት ከዛ ነው የመጣው። አንተ አጋንንት ቀልደኛ! ይሄ ህዝብ ከየት ነው የመጣው?
በቆሻሻ ልብስ በባቢሎን ልብስ እግዚአብሔር ነገር ቀይሯል። ተቀይሯል በሉ ተቀይሯል። አንተ ሰይጣን በሉ ከኔ ጋር እግዚአብሔር ይገስጽህ። ይሄ ታላቁ ካህን ኢያሱ ከእሳት የወጣ ትንታግ አይደለምን? መልአኩ ጠራና ምኑ ይቀየራል? ልብስ አንድ ላይ ልብስ ይቀየራል። ቀይሩለት። ሽካር አለበሱት። አንተ ልብስ አውቃለህ፣ እኛ ጥምጣም ይጨመርልሃል። ሽካር ሰው እኔ ማቀው ኢያሱ ከባቢሎን ከወጣ በኋላ ይሄኛው ኢያሱ፣ ከምረት በኋላ ይሄኛው ኢያሱ። አንተ ብታውቀው የሚጠፈጠፈውን ኢያሱ፣ ምርኮኛውን ኢያሱ፣ ባቢሎን ላይ አገር አልባውን ኢያሱ ነው። እኔ ማቀው ኢያሱ ደኒው ጆሹዋ ይኸውና። ክብር ለእግዚአብሔር። ለብሳለሁ በሉ ለብሳለሁ። ጌታዬ ያለብሰኛል። ክርስቶስን ልበሱ። ዘካርያስ 3:3-5 ኢያሱ ታሪክ የማይመጥነን አንለብስም። አሜን። ስላማረን አንለብስም። ልበሱ ስላሉ አንለብስም። ዳዊት ሊዋጋ ሲወጣ የኤሳውን ልበስ ሞከረ። ትንሽ ስለሆነ ሁሉም ቋቋ ሲያደርግ ታዘዘ። ዲኔጅ አይሆንም በሉ። አሜን። የራሴ ያለ ጌታዬ የሚያለብሰኝ። ቆላስይስ 3:12 እንግዲህ እንደ እግዚአብሔር ምርጦች ሲኒየር ጉባኤ ቅዱሳን የሆናችሁ የተወደዳችሁ የሆናችሁ ምሕረትን 1 ርኅራኄን 2 ቸርነትን 3 ትህትና 4 የዋህነትን 5 ትዕግስትን ምን አድርጉ? ልበሱ። ለብሳለሁ በሉ። አሜን። አቤት የልብሳችን ብዛት! እሰይ በሉ እስኪ። ጌታ እኮ ዴኮሬት አድርጎናል። ክብር ለነሱ። እኔ ምን እላለሁ? እኔ ጌታ እኔ ማን ሶባጂያዙዋ ያለበስከን ራቁት እንዳንታይ ያደረገን የተሟገተልን የባቢሎን ልብስ የቀየረልን ተቀይሯል። ይሄ ካህን አሁን በአዲሱ ቤት ነው ያገለግላል። በተሰራው ቴምፕል በአዲሱ ነው ያገለግላል። ኖ ሞር ባቢሎን። አሜን። ታላቅ ካህን ከትንታግ ነው የወጣው፣ በነፍስ ነው የወጣው። እነ ዳንኤል አልገቡም። ይሄ ነው እኮ የገባው። ሂ ሜድ ኢት ቱ ዘ ኒው ጀሩሳሌም። አታፍርም ይሄን ስትከስ። ሃሌሉያ። ይገስጽ እግዚአብሔር። ምን አለ ጌታ ጳውሎስ አንድ ጊዜ እኛ ዝም ብሎ አንናገርም አለ። አንደኛ ቆሮንቶስ 2:13 መንፈሳዊውን ነገር ከመንፈሳዊ ነገር ጋር ምን እናደርጋለን? አስተያይተን። እሺ መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ የሚያስተምረን ቃል አይደለም። እናስተያያለን። አሜን። ስናስተያይ አቤት ያለበሰን ብዛት! ቆሻሻ ስታጠጣ ኑ እንዋቀስ እያለ ስንት ሻወር አደረገን ጌታ። አሜን። በልብስ ነው ምድር የተጀመረው፣ በልብስ ነው የሚያልቀው። ራቁት አትንክ፣ ማይሆን ለብሳ አትንክ። አሜን። እነዚህ ልብሶች በዘመናት እየተቀያየሩ መጡ። ኢያሱ የሆነ ቦታ የዳዊት ልብስ ምናምን እያለ መጣ። አዲስ ኪዳን ላይ የሰርጉ ኤግዛምፕል ምናምን መጣ። አሁን የምንኖርበት ዋናው ልብስ ዋናው ልብስ ሁሉ ሰው መጽሐፍ ቅዱስ ክፍል ያወጣል።
አዲስ ትርጉም ነው ያመጣው የዛሬው መሪ ጥቅስ። ሃሌሉያ ቃሉ ደስ ይላል። አሜን። ኧረ እናነባለን፣ ቃሉን እንበላለን፣ እንቆረጥማለን። ጠጠር የሚመስለው አጥንት ይመስል ስጋውን አሜን ነው ጡጦ በቃ አሜን። ጌታ ስላከበራችሁ ጌታ ገላትያ 6:10 የዛሬው ጥቅስ ሳይ የእግዚአብሔር ዕቃ ጦር ሃሌሉያ ፋይናል ክሎዝ አውት። ከዚህ በኋላ አንዴ ነው የምንቀይረው ልብስ፣ የመጨረሻው ልብስ በቃ በኋላ የሚሰጠን ነጭ በፍታ ጌታ ሽክ ያለ የሚያለብሰን የመጨረሻው አለች ራእይ 19 ከዚህ ልብስ በኋላ ሌላ ልብስ። ይሄ ልብስ ግን ይወልቃል። አንዳንዱን አይተም ሚስታረጋላችሁ እሱ ላይ ዛሬ ፈትፍተን እንነካካል። ትጥቄ ብሎ እስኪ አንድ ላይ የእግዚአብሔርን ጦር ዕቃ ሁሉ ምናምን ቆዳ ቀረ፣ የሚታየው ቀረ፣ ምናምኑ ቀረ፣ ምልክት ቅድሚያቆች ሁሉ ቀረ። ይሄ መናፍስት የሚያዩት ልብስ ነው። ይሄ ከባድ ልብስ እዚህ ላይ ኤፌሶን 6:10 እስከ 18 ሁሉ ሰው ቢያወጣ ባነብ ደስ ይለኛል። እኔ ጮክ ብዬ ነበር ግን አንድ ባንድ በደንብ ተከታተል። ይሄ ልብሳችን የመጨረሻው ልብሳችን ደስ የሚለው ልብሳችን በተረፈ እሺ ብዙ ባዝን ከተባለ መጨረሻ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ በል። ሌላኛው ትርጉም ላይ ሁሉ በል ፓርት ኦፍ ይታደርገዋል። ግማሽ አለ ሁሉ ምን አሉ ልበሱ። ጳውሎስ ይህን ለምን የጻፈው ብዬ ብሬ ጎረጎርኩ ትንሽ ታስሮ ሁሉ ጊዜ ፊቱ ላይ የሚከተለው ማለት የሮማ ወታደር ተሰምቶ ነው የተባለው። ሲያየው ጧትም ይመጣል እያየው መንፈስ ቅዱስ ሰጠው። መንፈስ ቅዱስ የኔ ልጆች ልክ እንደዚህ ወታደር ከሚከተለው ወታደርን መልእክት እናወጣለን። አሜን እያየው ነው። እኔ ሳለው ሁሉ ይመስለኛል ጧት ይመጣል፣ ነገ ይመጣል፣ ሁሌ ጠብቀዋል። ገድና ፊቱ ላይ ሙሉ ለብሱ። ይሄ የሮማ ወታደር ልብስ 6 ወይፈኖች አሁንም ሙዚየም አለ። ይሄ ነው የሚለብሰው አንድ የሮማ ወታደር። ከተማ ሲገባ ብቻ ወደ ክቧ ጋሻ ይቀይራል። ቀለል ትልቁ ያኛው እሹ ጥሩ ትልቁ ማን ነው ጋሻ ትልቁ ለጦርነት ብቻ ነው። ከተማ ይዞታ አይመጣም። ይሄ እግረኛ ነው፣ መሮጥ ምናምን የለም። እየተገፋፋ መዋጋት ነው። ሲማረኩ አውላልቀው መሮጥ ነው ጥለውት እሱ እንጂ ሄቪ ነው። ጎልያድ የያዘው የዚህ አይነት ጋሻ ስንት ኪሎ እንደሆነ ታውቃላችሁ? ስንት ነው ይላል ባይብል? 60 ኪሎ ኢማጂን ከግማሽ ኪሎ ኩንታል በላይ አንዱ ጋሻ። ገና እኮ ይቀራል ሌሎቹ። አብሬጁ 20 ቤት 30 ቤት ኪሎ ከሷ በስተቀር ወታደሮቹ ለሰልፍም ከተማም ሲመጡ ጋሻውን ይቀይሩታል። ሌላ አይነት አላቸው። የአንድ መኪና አለ የሚነዳ ቴዎስ የሚባል ከዚህ ነው የተወሰደው። ቴዎስ የሚባለው ጋሻ የሚዋጉበት ነው። አስተስ የሚባለው ክቧና ከተማ ለሰልፍ ለአጀባ ምናምን ይዟት ቀላል ማለት ነው። እነዚህ ከነሳይ ትርጉም ጳውሎስ ወታደሩን በየጧቱ እያየ እየተመራመረ ጌታ እያቀበለው ነው የጻፈው። ጅል ቆሞ ይጠብቃል፣ መልእክት እየወጣበት። አሜን አሜን ነው ወይ? እኛ ሰርድ ዳይሜንሽን እኮ ምን ይነቀልቅ ብሎ ሲያለው አሜን። በሌላ ዳይሜንሽን እኮ ኃይል ይጠራዝ ነው ልንዋጋ እኮ ነው። አሜን ነው ወይ?
ቤተ ክርስቲያን አይ መጣለው ወደዚህ ቦታ መጣች እንጂ ሹክ ስላለኝ ጌታ አያምናችሁ። ስለዚህ ንጉሶች አንዱን ያርዱና ሚስታቸው ከተደሰተች ወይ ከተደሰተ ሌላ ይዙና ደግሞ እንደገና እንደዚህ ያስጨምራል ሰው ለማስደሰት። በእኛ ኢንጆይ አታረግም በሉላችሁ። በእኛ ኢንጆይ አታረግም አይቻልም። አሜን ኖ ያዕቆብን ስላደረገው ደስ ስላላቸው ደግሞ ጴጥሮስን አምራሃላት ታገኛታለህ። አንድ ሰው ነው ያሰው 4 በ4 ለሆነ ሰልፍ አሳልፎ ሰጥቶ ይላል። ስንት ነው ቁጥሩ? ወታደሩ ብዛት 16። አንዳንዶቹ አጠገቡና አጠገቡ ሁለት ያሉትን ከዛኛው ግሩፕ የተለየ ነው ይሉና 18 ያደርጉታል። እነሱ ከሱ ጋር ታስረዋል እንዳይወጡ። አሁን ስለኛ ሲጓጓዝ አላያችሁ? እኛ ጋር ብዙ ጊዜ ተታከሙ ይመጣል። እርስ በርስ ይተሳሰራሉ። ወይ ሶስቱን አንድ ላይ ያስሯቸው ወይ በብዛት ሁለቱን አውራ ያስሯቸው። እጅ ከእጅ መሮጣቸው እንደዛ ነው የታሰሩት። ሰይጣን ፈሪ ነው። ፈሪ በምስኪ 16 + 2 ኧረ ስናስፈራ። አሜን በእግዚአብሔር ምክንያት አሜን በክብሩ ጸዳል ብርሃን ምክንያት አሜን። አንተ ነህ የፈራኸው እንጂ ፈርቶ ሊሞት አሜን አንፈራ። በእግዚአብሔር ታምነናል። አንፈራ። ግብዣ አደረገና ናቡከደነፆር ልጅ በእግዚአብሔር ዕቃ ጨፈረ። አታላግጥም ነው አንድ ሁሉ አይቻ ዛሬ ትታጠቃለህ፣ ነገ ትዋጋ። በግድግዳ ውስጥ ምን መጣ ይላል? ከሰድ ዳይሜንሽን ከሌላ ዳይሜንሽን ብሬ ዛሬ እንጠራለን ይመጣሉ። አሜን ማን ነው ያመጣቸው? እግዚአብሔር እግዚአብሔር። አታላቅጥም። ተሰብስበው የትም ያለ ስብሰባ አይ ዶንት ኬር። የእግዚአብሔር ሀሳብ እርሱ ይሰራል። ነገር አይቻልም። አይቻልም። ተሰብስበው ጠጣ አሽካካ አንዲት እጅ ድንብርብርን ታወጣለች። እና ያደለ ዳንኤል 5 እና ቤተም ታቁት ሰዓት ለመቆጠብ አንድ እጅ በቂ ነው። እስኪ ከሌላ ዳይሜንሽን ይሄ ስንት ዳይሜንሽን ነው? በስንት ዳይሜንሽን ወልድ ነው ነው? 3 ዳይሜንሽን ለማየት እንደውም ሌላ ሴትአፕ ማድረግ አለባቸው። ምክንያቱም 2D ነው ቲቪው የሚያሳየው። የታሰረ ዓለም ያለ ገለጥ አድርገን አናይ። ሌላ ዳይሜንሽን አለ። አሜን መንፈሳዊ ዓለም አለ። አሜን የእግዚአብሔር ሰው ኤልሳዕ ገያዝን አቤቱ ምን አለው? ሃሌሉያ ምን አለው? አቤቱ አላየም እኮ አይንን ትንሽ ክፍል እኔ በየቀኑ ስለማ ችግር የለም አለ ኤልሳዕ። ከፈት አድርግለት እስኪ ገርባባ አድርገህ ትመልሰዋለህ በኋላ ምናምን ስለሚነካካ ይስል ለትንሽ እንደው እንዲረጋጋ ብልጭ አድርገለት። ሌላኛውን ዳይሜንሽን ከፈት አድርጎ ይኸውልህ ሌላ ዓለም እኮ አለ። እቺ 2Dዋ 3Dዋ ትንሽ ቀጥላውና ዙሪያው የእሳት መለሰውና ገያዝ አየሽ አይደል? አሁን ተረጋጋ። ከእኛ ጋር ያሉት ከእነሱ ጋር ያሉት ስላልታዩ እዚህ መስሎሃል። there is another dimension። ጦር እንጠራለን፣ ከእኛ ጋር ይዋጋሉ፣ ያሸንፋሉ። ጌጃ ቤተክርስቲያን ሲኒየር ቸርች ከቤተ ክርስቲያንም ስለ ጴጥሮስ አብዝቶ ምን ይሆን ነበር? ምን ይደረግ ነበር? አንተ ጸልይ፣ ዳይሜንሽኖች ይነቃነቃል።
ከፈት አደረገና ገባ። ኮሸሽ ራእይ የሚያይ መስለው ነበር አይደል? ጎኑ ምን አደረገው ይላል? መታው ነው የሚለው። አሜን። መታው ሲል ጴጥሮስ ደንበኛ አገልጋይ ነው ማለት ነው። ኤልያስ የፈራ ጊዜ መታው አይደል? ምንድን ነው የሚለው? ምን አደረገው ነው? ኤልያስ ኤልዛቤል ያንበረበረች እንኳን መተው የለም ወይስ ብሮክ ይሄ ጀግና ነው። ሲንቀሳቀስ ከነገስታ ጋር የሚከታተል ሰውዬ እዛው ነው ሜነ የጸለየ የመሰከረ የነቃ ነው በደንብ። አሜን። የተሰበረ እንደገና አስብ ብሎ በኋላ እናወራለን። መጀመሪያ በላ ከዛ ዳኛው ወላ በዚህ ማብሩ ነው የለም ጌታ ያቀበታል ነው አያያዝ ጌታ ጋር አለ። አሜን። ነው ጀግና ነው እናቴ ከታረው አሜን። ይሄ ተፈቶ አዎ መቁረጫ መጥቷል። አላነበብም ወታደሮቹ ለምን ምን ነው ሌላ ዳይሜንሽን ነው በሉ አንድ ላይ ሁላችሁ ነገ ወደዛ ነው የምንገባው። አሜን። እዚህ ሰፈር ብቻ የሚያዩን ይጠንቀቁ። የሰፈር ሰው አይደለም የሰማይ ሰው የሰማይ ነኝ በሉ። እንደ ሰው ልማድ ብንመላለስ እንደ ሰው ልማድ ሃሌሉያ። አሁን እየተግባባን ጌታ ምን አለኝ? አሁን እየተግባባችሁ ነው። ተግባብተናል። ወደ ትጥቅ እንሄዳለን። ለእያንዳንድሽ በነፍሱ ድካም የተሰጠ ትጥቅ ወደ ትጥቅ ናት። ዳንኤልን እንጨርሳ ቆሜ ልመለስ ብያችኋል። ቸርች ጸልያ ከዛኛው ዳይሜንሽን ከመንፈሳዊ ዓለም ለእግዚአብሔር ነግራ መልአክ አስመድባለች። አሜን። ሰማና ጌታ ምንድነው የሚጸለየው? ዝም ብሎ ጸሎት አይደለም። ምን አይነት ጸሎት ነው? አጥብቆ ነው። ለማን? ለጴጥሮስ። ሰማና እግዚአብሔር መልአኩ እስኪ ቼክ አለ እዛኛው ዳይሜንሽን ውረድ። አሜን። ገለጥ አደረገና ከቻለ እነሱ በራ አንኳኩ። ከሌላ ዳይሜንሽን ሃይ ኦርደሩ ገዢ ነው ሁሌ። አሜን አሜን ነው። እኛ እኮ ሎወር ኦርደር ሄደን ነው ከተሰጠን ራሱ ወርደን ነው ራቁትነትን ያየነው። ዝቅ ስትል ራቁት ነው። አዳም ምን አየን? ከዳይሜንሽን ትላው አንወርድም። አሜን ሲሆን ወደ ላይ። አሜን እኔ አላውቅም አለ ጳውሎስ። የዛሬ 14 ዓመት ይሄ ሰው ምን ሆነ? ሶስተኛ ሰማይ አየ ተነጠቀ። ከበየደው በኋላ መንገድ እቺ ላይ አይኑ እንደጸለየ እንዴት አይኑ ያሟል። ሜዲካል ሰዎች ይገባል። ለዛ ነው እንደሚሆነው ቦታ ላይ እኔ መሆኔን ወቁ በትልልቅ አድርጌ ጽፌላችኋለሁ። ኢየሱስ ሰው በዛቸው ጨረባው ማለት ብዙ ሰው ስለሚፈውስ ጨርቁ ጥላው ይፈውሳል። እሱ ግን ሰው ነው ስለሚያሳፍር አረጋግጥ ይችን ነገር ቢል ጌታ ነው ዘባ እንዳትታበይ ካንተ ጋር ይቆያል። የፈለገ ብትጾም ብትጸልይ አትፈወስ። ጸጋዬ ሻታ አሜን አሜን ዝም ምክንያቱም ነግሮታል እንዳትታበይ። ሆዛዕና አይደለ በበረታ ጊዜ ምን ሆነ ይላል? እግዚአብሔር ይጠብቃል። አሜን ከኔ ወጣ ዋው እንደዚህ ምን ለብስ ዴኮሬት እኛ ማን ከፍ እንዳይቀር ከዛኛው ዳይሜንሽን ሲያመጣቸው ምን ሆነ? ካካታው በድንጋጤ ተው እግዚአብሔር ቃል የጠጣ በእግዚአብሔር ሐሳብ የሚያፌዝ ግሩፕ ተሰብስቦ ይበላል፣ ይጠጣል፣ ይደንሳል። እጅ መጣ በሉ ከሌላ ዳይሜንሽን ግድግዳው አይገድበው። ጌታ እኮ ከሌላ ዳይሜንሽን ሲመጣ በምን መስኮት ዛሬ መሀላቸው ነው ይላል። ለእኛ ነው ግራ የሚገባል፣ ለእነሱ በጣም ግልጽ ነው።
ጻፈና 3 ቃላት ፊደል ሄደ። ጉባኤው ቤቱ ምን ሆነ? ቀዳማዊ እመቤቶች እግዚአብሔር ይባርካችሁ። ቀዳማዊ እመቤትና የምትሻል እዛ ውስጥ ያለችው ዳኒ ጠራ አለች። ዳኒ ጠራ ፈርስ ሌላ ማለት ንጉሱ ማለት ነው። ዳኒ ተጠራ። ዳሪዮስ ይሄን ልጅ ሊገለብጠው በር ላይ ዳኒ ጠራ። ዳኒ ነው የሚፈራ አባትስ እንደፈቀደታ አንተ ልጅ ግራ ይገባ እንደመጣም ዳንኤል ያለው ምንም አልጸለየ ጊዜ ሰጠኝ ማለት አንዳንድ ነገር ጊዜ ያሰጠው አሜን አሜን አሜን። ሌላ ጊዜ ዳንኤል ይሰማና ንጉስ ይተካካ ጊዜ ይሰጠኝ ይላል። ይሄ ጊዜ የሚሰጠው ምን አለ አይደለም። አንዳንድ ጉዳይ ጊዜ አይሰጠውም በሉላችሁ። ኢማጂን this is emergency የእግዚአብሔር ቃ እየተጠጣበት ኢመርጀንሲ ነው። እጅ ጽፎ ኢመርጀንሲ ሰማይ መልሶ ልጸልይ አይባል። እዛው ቆሞ ነው ዳንኤል አይደል? እዛው እንደ ድሮ ወጉ አላረገ። እዛው ነው መንግስት ተቀደደ በደም ወረደበት። ከነሪዝሙ አባቴ ትቢተኛ ሳር በላ ጥፍራም እንዳንበሳ ሆነ ከአህያዎች ጋር ዋለ። ተስተካክሎ ገባ። አንተ ከአባትህ ምን አልክ? አልተማርክ። ስለዚህ ቻው ቻው በሉ አንድ ላይ ቻው አረባኒ ቻው በሉና ዳንኤል ምንም አይሆንም። አሜን ምንም አልሆንም በሉላችሁ። ምንም አንሆንም። ቻው ብለን ምንም አልሆንም። አሜን በዛው ማታ ነው ይላል። በዛው ማታ ዳሪዮስ ነገሰ። ዳንኤል ከዳሪዮስ ጋር ምን ተማካሪ በአራት ንጉስ የተከናወነለት ብቸኛ ሰው ነው በዓለም። ሲመጣ ጠቅላላ ነው የሚያባረው ንጉስ አይደለም። አልፈራም ብሎ እዋጋለሁ የማይሆን ቤተክርስቲያን ያስከፈተችው ሶስተኛው ሌላኛው ዳይሜንሽን መንፈሳዊ ዳይሜንሽን ያመጣው መልአክ ቀጥ አርጎ ይዞ ወጣ። ሰፈር ወሰደው። ጸሎት ሞታ ማርቆስ ቤት አመጣ። አንኳኳ። ምንድነው ይሄ ሰራተኛው ያለችው? አሜን 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 አሜን። መዳን ከሌላ ስፍራ አሜን ዳይሜንሽን አለ በመስኪ ሌላ ዓለም አለ። አባታችን ተዋጊ ነው። አሜን አሜን። ኢያሱ 5 ላይ ልክ ኢያሪኮ የመጀመሪያው ጦርነት ሊመታ ሲል ቻለ እግዚአብሔር አለ። ሃሌሉያ አሜን። እኔ ድሮ ልጆኝ ይሄን እንጂ በህልም አይቻል ነገር አላይ ይሄን አይቻል አረሳ ጎንደር ሳይ ያዘና ወጣ ይላል ብሎም ሌሎቻቸው ተናገር ያለው በዚህ ትንሽ ወንጀ ታገለ እዛ ጎንደር ልክ ጦርነቱ ሊጀመር ነው። ትናንት አልተነገራቸው ምንም ኢንፎርሜሽን በሰዓቷ ከች በሉ አሜን አሜን። ከፊት ሆነና ያደረገው ታውቃላችሁ። አሜን አሜን። በቁርጥ ሰዓት ከሌላ ዳይሜንሽን አምላካችን ይደርሳል። አሜን ይደርሳል። አሜን። እኛን ያዩ ቱዲ ስሪዲያችን ያዩ ሌላ ዳይሜንሽን ያላዩ ወየውላቸው እጅ ይመጣል። አሜን። አራተኛ ዙር ጦርነት አይሆንም ተባብለን ማለት ድሮ ይጸልይ እዚህ የሚጠሩኝ ለመጥፎ ሰዓት ነው ብለ አደገኛ ሰዓት ነው። ፓርላማ ምናምን ይያው አደገኛ ሰዓት ነው። ክብር ለእግዚአብሔር። አሜን። ለጌታ አደገኛ ጉዳይ የለም። አሜን። መላአለው በምስኪ ወደ ልብሶቻችን እኔ ቀኑ ሙሉ ሰብካለሁ ችግር የለም። ወደ ልብሶቻችን እችንማ
የት ዲዛይን አድርጎ ይሄ ልብስ የሮማንቲኮች አጠናው ብዙ አጠናው ሙዚየም ያሉትን አየው እና ይሄ ልብስ ጳውሎስ ከጠባቂዎቹ እያየነ የጻፈው መልእክት ብያቸዋለሁ። እና ይሄ ልብስ በልካችሁ ነው የሚሰፋው። በልኬ ይሰፋል ሁላችሁ በልካችሁ። ወታደር ሲመለመል ይቅርታ መጀመሪያ ማርከው ሆነ ነገር ሲመለምሏቸው ወጣቶቹ ከትከሻ እስከ ጉልበት ይለኳቸውና በዛ ሳይዝ ይሰፋ። በልኬ የራሴ ልብስ አለኝ ሁላችሁ ያልተዋሳችሁ የራሳችሁ ፐርሰናላይዝድ ነው። አሜን። ግን ደግሞ አንድ አይነት ነው። አሜን። እንዴዳ ወደ ግድ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ዕቃ ጦር ሙሉ ወይም ሁሉ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዢዎች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ ሌላ ዳይሜንሽን ውስጥ ካሉ አሜን። ሁለት ዓለም ነው ያለው፣ ቁሳዊ እና መንፈሳዊ። ሌላ ብዙ ትምህርቶች አሉ አልገባም። ቢያንስ ሁለቱን የሚያዝ እንደገና ዳይሴክት ያደርጉታል። አያስፈልግም። የሚታያለ ማይታየ የሚታየው ከየት መጣ ይላል? ከማ ይታየ። የሚያዩ የማናያቸው ብዙ አለ፣ ወዳጅም ጠላት። አሜን። ግን ወዳጆቹ ቀጥታ ባናዋራቸው ለአምላካችን ነግረን ስለሚያዛቸው አክቹዋሊ እሱ ሁሉንም ያዛል። ባይዘው ሶቨር ነው። አሜን። ውጊያው በእጁ ነው። ሰልፉ የእግዚአብሔር ነው። በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። This is our battle። ከሰው አይደል፣ ከደም ከስጋ ከማን ነው? ከርኩሳን መናፍስት ጋር። ስጋ ለብሻ አካል ለብሻ እንዴት ከመናፍስት ጋር ትዋጋለህ? አሜን። ትዋጋለህ። የሮሜው ቆሟል። ወታደሩ አንደኛ ሲያየው ዋናው መሳሪያ ከዚህ ከስድስቱ ዋናው አይቷ ናት። መቀነቷ ናት። አስረዳች። የተጻፈችው ሳናት መጀመሪያ ሁሉም ኢምፖርታንት ነው። ሚጣል የለም። ሁሉም ታጥቀ ሳይፍ ብትረሳ ይጠፈጥፏል። ጫማ ቢወድቅ ጥርስ አለው። ጫማ መሬት ካልቆረጠጥ እየተጋፋ ነው ዋጋ ጥሏል። ካልወደቅ ጫማው ጡቱ ጦር ሹል ከወደቀ አንድ ወታደር በጫማው ጃጉላር አፍተር ነው ያጡት። አንገቱ ክፍት ነው። ይሄ ቆቡ ይሄ ፊት ይሸፍናል። አይን ትንሽ ይተዋል። ይሄ ክፍት ነው በጎን ነው። ስለዚህ በጫማው ይገድላል። ጫማው ጥርሳም ሁሉም አይተም ኢምፖርታንት በጣም ነው ያለው። እናነባለን ነው ስኩላችሁ እናነባለን የአምላካችን ቃል እናነባለን። እኔና ብሬ ስንት መጽሐፍ ነው ሜዲሲን ብዙ ነው የሚነበበው። እንኳን እሱ ያነበብናል። የጌታን ቃል መንፈስ ቅዱስ እውነት ይመራል፣ ወደ እውነት ይመራናል፣ ይገልጥልናል፣ ያስረዳናል። እናነባለን። ለህይወት እናነባለን። ለምን ወደዛ እንደወሰደኝ አለ። ለመስበክ ሳይሆን ለምን እናነባለን? ጳውሎስ ታስቦ ምን አምጡልኛል? የመጨረሻ የጻፈው ጳውሎስ ይሄንን ሩጫዬን ምን ብሏል? ከላይ ሩጫ ጨርሻለሁ። ሰው ያለ ሰውዬ ዝቅ ብሎ ደግሞ መጽሐፍ ይላል። ስታጠኑ ታሪኩን በሁለት ሳምንት ውስጥ ነው ኒሮ የገደለው። እንደሚገድለው ደግሞ ነግሮታል። ተበሻሽቀዋል፣ ነግሮታል። ሩጫዬን አላለም እዚህ ጋር፣ ሌላ ጋር ሩጫውን ይላል። እዚህ ጋር ሩጫውን ኮመን ሬሱ ፐርሰናል ሬስ አለ። ኮመን ደግሞ እንደ ክርስቲያን ሁሉ ሰው መሮጥ ያለበታል። ለግል የሚሰጥ ደግሞ ሚሽን አለ። ሁለቱንም ሩጫ መጨረስ አለበት። አሜን። ሩጫውንም ሩጫህን አሜን። የጽድቃችን ይጠብቀኛል። በቃ መሰናበቻ ያለ ሰውዬ መጽሐፍ ከዚህ መልእክት በኋላ ሌላ ጻፍ ካለ ለምን አነበበ? ለህይወት ይነበባል ብሎ አንድ ላይ እስትንፋሳችን ነው ካሉ አሜን።
በርኖስም አለ በርኖስ ማታም ስለሚያነብ እንዳይበርዱ እሷን ለብሶ ማታም ያነባል ቀንም ያነባል። ይነበባል። አሜን። ለምን ነው ለዚህ የገባው? አንብቡ። እችን ጥቅስ አንብቤያታለሁ። በጣም ይነበባል። ለስብከት ለኳየር ለምናምን ለመምከር ምናምን ሳይሆን ለህይወት ይነበባል። እስከ ላስት ብሬት እስከ መጨረሻው እስትንፋስ ቃሉን አነባለሁ። የሚነበበው ደግሞ ለህይወት። ሌላ የሚያነብ ግሩፕ ነበረ። ጌታ ኢየሱስ ምን አላቸው? እናንተ ጸሐፍትና ፈሪሳውያን ስማችሁ ራሱ ጸሐፍት ነው፣ ቡኮርኖች ናቸው፣ ታነባላችሁ፣ ግን ለህይወት አታነቡ። ለተንኮል፣ ለመጠምዘዝ፣ ለመግዛት ገበሬው ለአደገኛ እውቀት ነው የምታነቡ። ስለዚህ ብትመራመሩ ስለ እኔ ነው የሚናገረው፣ ግን ማመን አትፈልጉ። ለህይወት ይነበባል። አሜን አሜን። ትጥቅ ቁጥር 1 ምንድን ነው የተጻፈው እዚህ ላይ? ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ፣ ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁ። እንግዲህ 14 ቁጥር የመጀመሪያው ትጥቅ ምንድን ነው? ወገባችሁን በእውነት ዝናር፣ የእውነት ዝናር ቁጥር 1 የእውነት ዝናር የመጀመሪያው የእውነት እውነት ማን ነው? ፕሮግራም ስትመሪ ስትጸልይ ሹክ አለን ጌታ አላልኩ? ታማኝና እውነተኛ ይላል የእግዚአብሔር ቃል ነው። ለኢየሱስ ክርስቶስ ታርቲቦች በኋላ ላይ ተናግሯቸው ራእይ 19 ከሄዳችሁ ይሄ ተጽፏል በደንብ ጌታ ላዩ ላይ የተጻፈው ልብስ ላይ ይሄ ነው የተጻፈው። ላዩ ላይ ታፋው ላይ ያሽተደም እውነት ነው። ስሙ እኔ እውነት ራምብሬ ክርስቶስ ነው። የእግዚአብሔር ቃል ነው እውነት። የእግዚአብሔር ቃል ነው ይላል ራእይ 19 ላይ ስታነቡ ከ7 እስከ 14 በደንብ አንብቡት። እዚህ ላይ ክርስቶስ የመጨረሻ ታይትሎች ተጽፏል። በደም እሱ የለበሰው በደም የተነከረው፣ እኛ የለበሰው ነጭ ነው። ይሄ ያው አርማጌዶን ወዲያው ስለሆነ ኢሚዲየት ይከም አፍተር ዋ እኛ ተመልካች አርማጌዶን አንዋጋም። አሜን ለማየት አሜን። ስለዚህ እኛ ምስ ምን ማለት አርማጌዶን ላይ አብረን ከጌታ ጋር ምናምን መስሏቸው እሱ ራሱ ትንሽ እንጅሎች ደግሞ አንድ ዋይፕ ነው ያደረጋቸው። ሲምቦሊክ ነው። ፖስት አርማጌዶን በብለድ ነው። እዛ ላይ ጭኑ ላይ ተጽፏል የነገስታት ንጉስ የጌታዎች ፈረስ ላይ ሆኖ ደግሞ አምባላይ ፈረስ ላይ የእግዚአብሔር ቃል ወይም እውነት። ስለዚህ እዚህ ጋር የሚለው ይህንን ቃል ወገባችሁን ታጠቁ የተባልነው በምንድን ነው? ይሄ ሙሉ ቃል ነው። አንድ ላይ ሁላችሁ ይሄ ሙሉ ባይብሉ፣ ይሄ መጽሐፍ ቅዱስ ሙሉ የእግዚአብሔር ቃል እስትንፋሱ ይሄ እንዳለ ሎጎስ ነው የሚሉት አይደል የቴዎሎጂ ሰዎች። ሙሉ ይሄ ነው። ይሄንን የተያዛለ ወገብህ ላይ ሴንትራል ቦታ አሜን። ጫፍ ጫፍ አይደለም፣ መሀከል ላይ ያስ መጀመሪያ ይጻፍ። ሁሉ ነገር በዚህ ዙሪያ ነው የሚሽከረከረው እና እንደውም ሌላ ትጥቅ እዚህ ላይ ነው የሚንጠለጠለው። ስናነብ ወታደሮቹ አምያ እዚህ ዝናብ ላይ ጋሻው እዚህ ነው የሚሰካው። እንደ ቀበቶ አስቡት። ይሄ የኔ ቀበቶ ይትን ነው እዚህ ላይ ያንጠለጠለው ጋሻው ሳይፉን ነው እዚህ ጋር ነው። ጥሩር የለበሰው ነው በሱ ነው የሚያስብ። ሶስቱ ዕቃዎች አራተኛው ላይ ተንጠለጠሉ። ቆብና ጫማ ጫፍ ጫፍ ያሉት ብቻ ናቸው ከመሀል የራቁት ወይም ደግሞ ዝናሩ ላይ ያልተንጠለጠሉት ቆብና ወንጌል ጫማ። ሌላው ዕቃ ሁሉ እዚህ ላይ የተንጠለጠለው። ስለዚህ ሁሉም የሚገዛው የሁሉ ሴንተር ሁሉም የሚጠቀልለው ሰብስቦ የሚያመጣው ገዢው የእግዚአብሔር ቃል ነው። በልሁላችሁ ትጥቄ የእግዚአብሔር ቃል ነው። በሉ የመጀመሪያው ትጥቄ ዋናው ትጥቄ የእግዚአብሔር ቃል ነው። አሜን ነው። ከዛ በኋላ
የጽድቅንም ጥሩር ለብሳችሁ ይላል። ጥሩሩ የሚለበስ ለብስ ስላይድ ቢኖር ነበር በፓወርፖይንት ስላልተነጋገርኩ ይሄ ብሬስት ሺልድ ነው የሚያደርገው። እዚህ ጋር ብሬስታችንን የሚሸፍነው ልባችን ጭምር ምናለብስ አንድ ጥቅስ ምስጣችሁ ምሳሌ 4:23 አጥብቀህ ልብህን ምንድን ነው ብቻዋ ተሸፍናለች። በሁለተኛው ጥብቅ መጀመሪያ ጥሩሩን ይለብስና የአስረውና በዝናሩ ጋሻውን ሳካ ሰይፉን ሳካ አማዋን ያጠቁና ቆቦን ከንትና ያለው ፈረስ ይላል። በዚህ ነው የሚወጡት ለሰልፍ። ልባችሁ ተጠብቋል። እሱ ኤክስፖዝድ ከሆነ ትመታለች። የፈለገ ሌላ ትጥቅ ብታደርጉ እችኛዋ ፓርት ካልተሸፈነች ሲሰለጥኑ ዝም ብሎ አይተኩሱም። የት ጋር እንዲመቷችሁ ይሰለጥናሉ። የሚገሉ ቦታዎች አሉ። እኛ ሚሊተሪ ጋር እንሰራለን። እኛ ለማከም እንሰራለን። ለመግደል ደግሞ ለማቁሰል ይሰራል። በደንብ ይማራው ሳይንስ አለ። የት ጋር ነው ማክሲመም ፕሮጀክት ያደርጋል። ኪለር ዞኖች አሉ። ዋና ከተገኘ ልቡ በል ሸፍን ተባል። ልብህን ሳትሸፍን ልብህን ውጊያ አትውጣ ትመታ። ወጣቶች ከላይ ጣሪያ ላይ ብዙ ይታዩኛል። ሸፍኑ። ኮተታ ይግባ። አሜን። ኮተታ ወታደር የመጀመሪያ ሟች የሚምር ጠላት የላችሁ። አረመኔ ጌታን ከ40 ቀን ጾም በኋላ ሊፈትን ይቀር አረ እንደዛ ያለው ሰው ተጨቀጭቃላችሁ። አረመኔ ሃሌሉያ መጣ እግዚአብሔር ቃል እንደገና ሉቃስ 4:13 ምን አለው? ዲያብሎስም ፈተነው አይደል? ቶሎ አይተን እዚህ ጋር እንመለሳለን። ወደዚህ ይሄ ዋናው ተሳትቶ በመሃል ይመጣ ስለሚጠቁ ሉቃስ አዘን እኔና ብሬን እንወደዋለን። ለምን ሐኪም ስለሆነ ወደሱ እናደላለን። አዛቡ ነው ደግሞ በዛ ይመለከታል አይደል? ሌሎቹ ጂውስ ናቸው። አሁን ማቴዎስን ጂውስ ቢወዱ አይገርማችሁ። ሉቃስ ህዝቡም እንዲድንለት ምናምን ወደ አዛብ እያደረገ የጻፈው ይላል። ሌሎቹ ተራ ሲያስቀምጥ እንደ ሐኪም ደግሞ ሜዲካሊ በጣም ክሊር ነው። ዲያግኖሲሱን ይጽፋል። የጴጥሮስ እናት አማቱ ይላል። የጴጥሮስ አማት ወባ ያዛት ነው። ሌላው ዳያሪያ ምናምን ይላል። ንዳድ፣ ከባድ ንዳድ ሜዲካሊ ነው። ገረፍ ያደርጋል። አሜን። ምን ነው ከፋችሁ? ብሬ ጮክ ብሎ አሜን። እንደዛ የፈውስ ስጦታ ያለው ጳውሎስ የተወደደው ባለ መድኃኒቱ ሉቃስ ሰላም ይላችኋል አላለም? ጳውሎስ ሰርክል ውስጥ አለንበት። ብሬ አሜን ነው። አንዳንዱ የፈውስ ሰዎች ስለሚሰጡ ነው ይሰጡናል። የሆነ ሐኪም ነገር እንደዚያ ነውና ሰርጀሪ ቀጥሮታል። ጌታ ይገስጸው በሉ ያስባሉ። ቁጭ ብዬ እኮ ነው አብረን እንሰራለን ብሎ ሁላችሁ ሰው ላይ እንሰራለን። ከጳውሎስ ይበልጣል ይሄ የሚወራጨው ሁሉ። ጳውሎስ ቲም ውስጥ ሉቃስ አለ፣ ጥሩ ሌሎች ቲቶ አለ፣ ጥራ ጢሞቴዎስ አለ፣ ጥራ ሲላስ አለ፣ ጥራ በርናባስ አለ፣ ጥራ ማርቆስ አለ፣ ጥራ አቂላና ጵርስቅላ። ይሄ አደገኛው ቦምብ የጳውሎስ ሰርክል ነው። የዚህ አይነት ሰርክል እግዚአብሔር ይስጣችሁ። አሜን አሜን። ድንኳን ይሰፋል፣ ነጋዴ አለ፣ በስራ የተገናኙ አሉ፣ የሚያገለግል አለ፣ ቀጥሎ የሚረከብ አለ፣ የሚተካ አለ። this is complete circle። አሜን አሜን አሜን። ልግባበት እንደዚህ ጋር ትንሽ እዚህ ጋር ያው ይቆያል። እሺ ሌላ ጊዜ ሰው ሚሰርቁ ይችላል። ሐኪም ሚሰርቁ ነገር አለ። የሆነ ሐኪም የሚባል ነገር ለፍታ 18 ዓመት ሰው ፖል እንኳን አልተሳለ የተወደደው ባለ መድኃኒት ለእኔም አንዳንድ ሌክቸር ይሰራል። እቺ አይነት እኮ በቃ ሁለተኛ ጸልያል አለ። ይሄ ሆድ ምናምን እንዳልከው እኮ ትንሽ ለባልከ ዳይት አለ እንነጋገራለን። አሜን። በተፈወሰ ቁጥር አብረው ዲስከስ ያደርጋል።
አሁን ነው ሰው ህዝቡ ሐኪም እንዲጠላ አይነት ኢንሱሊን አስጥሎ ልጅ ሞቶ የተከሰሰ ጸላይ በስንት ማቆም የታሰበ አብረን እንሰራለን። አሜን አሜን። እኔና ብሬ ከጳውሎስ ጋር ችግር የለንም። አሜን። ለምን ገባው ግን ወደዛ? ይሄ ሉቃስ ሶስቱ ሌሎቹ ያልጻፉትም 4:13 ላይ ጻፈልን አውጡት። ብዙ ጽፏል ባይዘው። ለምሳሌ ለዜና የሚቸኩሉ ሰዎች ማልኮስ የተባለውን ባሪያ ጴጥሮስ በሰይፍ ቀኝ ጆሮውን ቆረጠው ይሉና ቆረጠው ክርስቶስ ከመሬት አንስቶ ፈወሰው ቢለው የጻፈው ሉቃስ ብቻ። ለምን ሐኪም አቀምሳለ ከፈለ እስኪ ቆሙና በዚህና በዚህ እንስበክ። ለዜና ጆሮ ተቆረጠ ኒውስ እዚህ ሻሪስ ኮንሰርት ምን ይሆን እንዲያርጁ ቀርቼ ሙሉ ዜናው ክርስቶስን ፈሰነ ነው ደግነቱ። አሜን። ቆራጣ ጥሎ አይደለም የጌታ። አሜን ሃሌሉያ። አሜን። ልክ እቺን የጻፈው ቆይቶ የዘገበው ያው ሰከንደሪ ዳታ ነው ሰው ሉቃስ ታውቃለህ። አክቲቭ ከጌታ ጋር ዲቴል ነው የጻፈው። what happened to the ear ሐኪም ያገባዋል። ከዜና ያለፈ እስኪ በሉ ከዜና ያለፈ ይበቃቸዋል። እዚህ ቸርች እንኳን አያስቸግሩም። ቃሉም ችግር የለም። የቃል ችግር አንዳንድ ቦታ አለ። ሌላ ጊዜ መጣበታል። አሁንም ሉቃስ 4:13 ይሄው ሐኪም ሉቃስ ማንም ያልጻፈው ዲያብሎስ ፈተናውን ሁሉ በስ ከጨረሰ በኋላ ሌላ አመቺ ጊዜ እስኪያገኝ ማንም ይችላል ጻፍ ነው። አንድ አሸንፎ ተከራክራ አባረው ይተው መስሏል። ሌላ አመቺ ጊዜ ይፈልጋል። ለአሁኑ ለጊዜው አገኘ እንደገና መጣል የሚውጠውን እየፈለገን ያደርጋል። በአንድ ድል አትኩራሩ። አሜን። ሁልጊዜ በትጥቅ አሜን። ሁልጊዜ ትጥቅ በሉላችሁ። ሁልጊዜ በእንግሊዝኛው until he finds another opportunity። ይሄ ኦፖርቹኒቲ እግዚአብሔር ይምታው። አሜን። ጉድለት ፈላጊ እግዚአብሔር ይምታው። አሜን። አጋጣሚ አላያችሁ አንዳንዴ ቤት ሰላም የሆነ ቦታ ሄዳችሁ እስክትመጡ የሆነ ነገር ነው ጉድለት ፈላጊ ይዞ ዘጋንበት። አሜን። አጋጣሚ አታገኝም። ክርስቶስን እኮ ነው የእግዚአብሔር ልጅ በጊዜው for now you walk እንደገና መጣ ስትመጣው አታገኘኝም በሉ። ዝግ ነው በደሙ ዝግ ነው። የሚያገሳው ምን እየፈለገ ታውቃላችሁ? ጎደሎ ትጥቅ ካለ ሊፈልግ እንዲያ ነብይ ለዚህ ስትጸልይ ጎደሎ ትጥቅ ያላቸው ሰዎች አሉ ብላለች። ጽንፈ ማስታወሻ ይሟላል። አሜን አሜን። ይሟላል በሉላችሁ። ይሟላል የላላ አሜን አሜን። አዋት ስትወጡ ምንድን ነው የምታረጉት? ጸልየን ከዛ በኋላ ቁርስ በልተን ከዛ በኋላ ጥርስ ብሩሻል አይደል? እንደሱ ሁለት ሳይድ የሚቆርጠው ሳይፍ ተቦርሾ ተሞርዶ እንወጣለን። አሜን 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 አሜን። አንራሳ ሳንቦርሽ አንወጣም፣ ሳንስል ደግሞ አንወጣም። አሜን። ሶስተኛው ትጥቅ እዛው ከመለሱና ሶስተኛው በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይላል አይደል? ቁም። የሰላም ወንጌል ጦርነት ላይ ምን አመጣ? ይመጣል። አሜን። ወንጌል ለሰሙት ነው ሰላም፣ ለሚቃወሙት ምንድነው? ሞት ነው። በሉስ
ለሰይጣን ወንጌል ሞቱ ሽንፈቱ ጫማችን ላይ ይሰራል። የሮማን ጫማ ገዳይ ነው ብያችኋል። ዝም ብሎ ጫማ አይደለም። እንዳይወድቁ ሲላፉ መሬት ይቆነጥጣል። እንደ ታኬታ ሆኖ ረዣዥም ነው። ከ1 ኢንች በላይ ነው። ሻርፕ ነው። በሱ እንዲህ ካረገ ይቆርጥ አንገት ይቆርጥ። የሰላም አምላክ ጠላታችሁ ዲያብሎስን ከእግራችሁ በታች አዳሜና ትልማታ ለጌታ ጭብጭብ። የወንጌል ጫማዬ ገዳይ ነው በሉላችሁ። የሚቃወመውን አጋንንት ያጠፋል። ለሚቀበለው ደግሞ ሰላም ነው። ከተማ ሲመጡ እነዚህ ሰዎች ጫማቸው ላይ ያለውን እንትን እስክሩ ያደረጉና ወደ ውስጥ ይገባል። አስፋልት ላይ ስለሚሆን ወይ ኮብልስቶን ሮንድ ውጊያ ላይ ሆነ ያደረጉታል። ጥርስ አለው ሆነ ፊልም ይወጡ ቀስ እያሉ ነው የት መሬት ስለሚደርስ ብትገፉ አትወድቁ። ቆማለሁ በሉ። አሜን። በወንጌል ቆማለሁ በሉ። እንቆማለን የሚለው እኮ ይሄንን ጫማ ከወደቀ ትንሽ ግፊት ትወድቃለህ። መሬት አልነከስክ አልቆምክ። እያንዳንዱ ጳውሎስ ወታደሩ ጧጧ ሲመጣ እያየ የጻፈ እንዴት መንፈሳዊ አድርገው ለእግዚአብሔር ሕዝብ ወታደሩ እኮ ነው። እንዴት ኤግዛምፕል ውሰድ እያለ እየጻፈ ከዛ የሮሜ 16 ክራሽ እንደሚያደርግ ከፈለጋችሁ የሰላም አምላክ ዲያብሎስን ፈጥኖ ከእግራቸው ታች ከተቀበለ 16 ሮሜ መጽሐፍ ቅዱሳዊ ጫማው ገዳይ ቀጥቃጭ ሜርስ ትልልቅ ደምሰሮች እዚህ ጋር አደገኛ ክፍት ቦታ ላ ከሳይ አይተናነስ የእምነት ጋሻ ቅድም ነካርክ ያለው አይደል? ቀጥሎ ደግሞ ስታነቡ የሚንበለበሉትን ከነዚህ ሁሉ ጋር ከቅድሙትም ጋር ከነዚህ ሁሉ ጋር የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ ፍላጻ የሚለውን አየውና እሳት ያለው ሲዋጉ ካያችሁ ሄዶ በጋሻ ስትመክቱ እሳቱ ግን አያቃጥልም። ጋሻ ለዛ ነው ከባድ ያለው። አንድ ላይ ተሰብስበው እንደዚህ እንደ ቤት ሁሉ ጣሪያ መሆን ይችላል። ጋሻ የሰው ሁሉ አንድ ላይ ሆኖ ፊልም ላይ ማአት ይዘንባል። አያገኛቸው ወፍራም ከብሮንዝ ነው የተሰራው። 60 ኪሎ 25 ኪሎ 30 ኪሎ እንደየሰው ወሳኝ መሳሪያ ነው። አሜን ነው። እምነት ወሳኝ ነው። ያለ እምነት እግዚአብሔርን ጌታ ሆይ አምንሃለሁ ሲፈራ ሰይጣን ጋሽ እንዳትጥል ጋሻ ትበላ ይጠፈጥፋል። አንድ ፍላጻ ያጋኛል። እምነት ደግሞ እንደ ብር ይዋጣል። አሜን። አይዋጣም? አይዋጣም? ቃሌዎት እንዴት ዋጣ? ማርቆስ ቀጥታ ባጋንንት ማውጣት ነው የጀመረው። ቀጥታ ምዕራፍ 1 የሆነ ነገር ምዕራፍ 1 እንዳይገጡ ገሰጻቸው። ኢሚዲየትሊ ቀጥታ ምኩራብ ገባና ሲያስተምር የለመደ ምኩራብ፣ የከረመ ምኩራብ፣ የተደራጀ ምኩራብ። ያን ቀን ነው ጌታ በዚች በር ገባና ዛሬ ተረኛ ሰባኪ እሱ ገና ሲሰብ የኢሳይያስ መጽሐፍ ከተተና ለድሆች ወንጌል ተሰብከ እንደዚህ የመጀመሪያ የተናገረው እሱ ቆመና ነው። ሳነብ ይላል ህዝቡን ቆመ ይላል አይደል? ከዛ ነው ቁጭ ያለው። የሁሉ ብቻ ሳይሆን ጌታም አርጓል ደስ ካረገ በኋላ እንዲቴል ሉቃስ ነው የጻፈው። ማርቆስ ገባና አለ መናፍስ ምንም ሳይናገር ማርቆስ በጅኒ ጩኸት ነው የጀመረው። ሲጀምር እንዳቻ ሁሉ አይደል እንዳይገልጡት አረጋቸው አስወጣው።
ሽባ ፈወሰ፣ ፈውስ አደረገ። ምዕራፍ 1 እኮ ምዕራፍ 2 ላይ የሚገርም ነገር ወለምኩት እሱ ጋሻ እምነት አራቱም ይሁኑ ሶስቱ ሁለቱ ይሁኑ አንዳቸው ብቻ አትሊስት አንዳቸው እዛው ጉባኤ ላይ ነበሩ። ፈውስ ያዩ ልጆች አሉ 4 ሰዎች። ጓደኛቸው ሽባ ነው፣ ቤት ተኝቷል አይደል? ማምጣት አለብን። እምነት ይዋጣል። እስኪ አሜን። ሄዱና ሽክም አድርገው ሽባውን ሲያመጡ ይሄ ይፈወስ። ያንዳንዱ ሰው እምነት እንደዚህ ነው። እንደዚህ አድርገን ጌታ አሜን። ምንም ትምህርት አለ ከእሱ ጋር አልዋል። አንድ ቀን ከጌታ ጋር አይቶ አሜን በሉ። አሜን። ይሄ አንቲቦዲ ሪዚስት የሚያደርግ የጌታን ነገር ከውስጣችን ይፋቅ ይውጣ፣ ያስደንግጠን። ለእምነት አሜን። አቢታይታችን ይከፍት። አሜን። ሰው እርግጠኛ ባይሆን ይሄ ሰው ያለ ከቤት because they are 100% ጌታ ይሁንላችሁ። በአንተ እምነቴ 100% ነው። አሜን። የትናንቱ አይነት ጉባኤ መስሏቸው ሲመጡ ግቢው ጠቅላላ ምንድን ነው? ህዝብ ነው። ሶሻል የሚባል ነው ማለት እኔና ብሬንም ጥቁር አንበሳ ያስቸግሩናል። ሶሻል የሚያስቸግረን እናቃቸው ሰዎችና ባለስልጣን። ጌታንም የተፈወሱ ሊስት አውጡና የመጀመሪያዎቹ ገፈት የፈውስ ገፈት ቀማሾች የጴጥሮስ አማት፣ የመቶ አለቃው ምናምን ኦፊሰርስና ዘመን እንደ ጥቁር አንበሳ ኖርማል ያለም ደግሞ ኖርማል ነው። ጌታ እንደዚህ ነው። ከዛ በኋላ ወደ ህዝቡ ሄደ። ይሄ ሶሻሉና ኦፊሰሩ ስለሚያስቸግረን በጓሮ ሄደን ሃሌሉያ አሜን። በጓሮ ሄጄ በምስኪኑላችሁ አንድ ሁለት ቆርቆሮ ነደል አድርጌ የእኛ ስራ ሽባን ከጌታ ማገናኘት ነው። ሃሌሉያ አሜን። በየትኛው መንገድ ምድርም ቆፍረን ጣሊያን በስተን ሽባ ከጌታ ከተገናኘ ጉድ ይፈጠራል። አሜን ነው ወይ? አሜን። አራቱና ይዘው እንዴ ታታካ አራቱን ኮርነር ይዘው ታች አሜን አሜን። አላሎ ወረዱ አይደል? እዛ ነው በቃ ከዛ ጌታ ወደ ልጁን ግር ብሏል። ወደ እነሱ ነው ምና እምነታቸውን አይቶ አይደል? የሚታይ የግሩፕ እምነት ይውጣ። አሜን። ከትምክምኪ ጓደኛ 4 ጀግና ጓደኛ ይበቃል። ይበቃል። ሽባን እንሸከም የሚል ጓደኛ እግዚአብሔር አብ የዚህ አይነት ጓደኛ እንደወዳጅ ይስጣችሁ። አሜን። ሽባን ብሎ የማይተው ኢንፎርሜሽን ማይደብቅ በጌታ ተስፋ ማይቆርጥ ሽባው ምንም እምነት የለው ሰምቶ ማያውቅ ምን ያዝ ነው አንተ በዚህ ጊዜ ሰው ይስጣችሁ። አሜን። ስለዚህ እምነት ይዋጣል አይዋጣም? ኦፊሰሮቹ እኮ አንተ አትልፋ የሆነ ዘዝ ምናምን አላሉ ይዋጣ። በሰው እምነት ጌታ ይሰራል ነው ወስጭ አንተ ጎበዝ ኃጢአት ተሰረየች። መጀመሪያ ኃጢአት ይነጻል። አሜን አሜን። ከዛ በኋላ ተነሳል፣ ፈወሰው፣ ተሸክሞ አልጋው በጓሮ ትገባለህ። በኦፊሰር ፊት በክብር ትሆናለህ። አሜን አሜን ነው ወይ? አሜን። ጌታ በዚህ ይቀበላል። ስራ ሰርቶ በክብር ያወጣል። አሜን አሜን ነው ወይ? አሜን። ወደዚህ ለምን እንደሄደ የእምነት ጋሻ ይኖራችሁ። አሜን። ለራስህ ለጓደኛ፣ ለራስህ ለሌላ፣ ለራስህ ለአገር፣ ለራስህ ለቤተሰብ ያስ አዋጡ። ሮማን ሶልጀርስ ኃይለኛ ጦር ከሆነ
አንድ ላይ ነው ጋሻ ያለው ውስጡ እንደ ዝናብ ይጠለላል። የተዋጣ ጋሻ ቤት ነው። አሜን። ማዋጣት ያለብን ልበስ። ሳትይዝ አትምጣ። ጋሻ ያዝ፣ ይዘራ፣ ተጠቀም፣ ለሌላም ጥቅም አዋጣ። የመዳን ራስ ቁር አምስተኛ ይሄ ብዙ ጊዜ ይነገራል። ሴቭድ ማይንድ ይኖራችሁ፣ አስተሳሰባችሁ የዳን አስተሳሰብ። አሜን። መጨረሻ ላይ ሰይፍ መንፈሳዊ ምን ይሄ ሁሉ ጊዜ ይባላል። ምንድን ነው ይባላል? ይሄ የእግዚአብሔር ቅድም ቃል አላልኩም እንዴ? እቺ ሰይፏ ቃል ከቀበቶ የምትለየው እቺኛዋ የጊዜው ቃል የጥንታዊ ቃል። አሜን። እቺ ሰይፍ የዛ ጦርነት ቃል ናት። አሜን። ትልቁ ቃል አለ። ከዚህ ውስጥ ሰይፍ የት ላይ ነው የሚንጠለጠለው ያልኳችሁ? ቀበቶ ላይ። ቀበቶ ምንድን ነው? ከቀበቶ ነው የሚመዘዘው። ከዚህ ነው የሚመዘዘው። ሁላችሁ ከቃሉ ቃል ይመዘዛል። ይሄን ግሪኩ ላይ ስታዩ የባይብል ሰዎች እዚህ ብዙ አለ። ባይብል ስኩልም አለ። ያኛውን ሎጎስ ይለዋል ባይብሉ ትልቁን፣ ይሄንን ሬማ ይለዋል። ስፔሲፊክ ቃል ለምሳሌ የአኪጦፌል ምክር። አሜን። ከየት ነው የመዘዛችሁ? ለጊዜው ነው። አሜን። የአኪጦፌል ምክር ከንቱ ሰይፍ። በዚህ ሰይፍ ነገ ትዋቃል። በዚህ ሬማ ትዋቃል። በመዘዝከው በዚህ ይሄ ሰጥቶ ነው የሚገባው። ጌታ ሳይሰራ ወደ ምኑ ወደ አፎቱ ወደ ሰገባው አይመለስም። አራሜን ነው። ልብሴ በሉ እስኪ አንድ ላይ ጌትዬ በሉ እስኪ። ለካ ይሄንን የለበስኩት በሉ እስኪ። ደስ አይልም? ማን ይነካል? ይሄን ለብሰህ በመንፈሳዊ ሳያዩ በቃ ፋይት። አንድ ጊዜ አምኖ በሚያፈገፍገው ነፍሴ ምን አትል ማለት ነው። የተሸፈንከው ከየት ነው? ይሄ እንደውም ተውኩት እንጂ ይሄ ቤልቱ ብሬስት ቤልቱ እዚህ ጋር ራሱ መሸፈኛ ነው። ስስ ብልቶች ይሸፍናል። ብዙ ነገር አለ። ኮዳ አለው እዛ ጋር ብዙ ነገር አለ። ላጣ ያልተንጠለጠለ ጉዴ እግዚአብሔር ቃል። ከኋላ ግን ምንም ባዶ ጀርባ ካዞርክ ትወቃል። ዩአሌክስ ፖስት የእግዚአብሔር ሲኒየር ግሩፕ ጀርባዬን በሉ ለጌታ አላዞርም። ኔቨር ኖ ተርኒንግ ባክ። ለዛ ነው ደስ አይለኝም አለ ጌታ። ይጠፈጥፈዋል። አጓጉል ነው። ፊት ለፊት በሉ እስኪ ብላችሁ ታሪክ ስታነቡ የሮማ ወታደር ብቻ ነው ምስራቅን እያየ የሚዋጋ። ሌሎቹ ምዕራብን ነው ፀሐይ ላይ ትንታያቸው። ምስራቅ ፊት ለፊት ኧረ ስንት እንዳነበው ከእነዚህ ሰዎች አንዳንዱ ዝም ብሎ ነው የማያደርግላችሁ። ሬማ ሳይያዝ አይወጣም። አሜን። እያንዳንዱ ወሳኝ ቃል ጳውሎስ እያየ የጻፈው ልብሳቸው ስንቱን ልበሱ ነው የተባለ? ስንቱን? የእግዚአብሔር ዕቃ ጦር ሁሉ ወይ ሙሉ። ግማሽ አለብስም ጋር ግማሽ አለብስም። ሰይፌን አልጥልም፣ ጋሻዬን አልጥረሳም፣ ቀበቶዬን አጠብቃለሁ። ፒተርን እኮ ጎኑን መታው። አሜን። ጫማን ቀበቶን ታጠቅ። ሃሌሉያ። ተከተል። ሌላ ዳይሜንሽን ላይ ተከተለኝ። ማንም አያየኝም። ለአራት እኮ የጠበቁ ነው።
ይነጋል ሁላችሁ። ሲነጋ ንጉሱ 16ቱንም ጣላና ምን አደረጋቸው? ይጨረሳል ሁላችሁ። እኔ አመልጣለሁ፣ ይጨረሳል። ቀጣፊው ለሙሽታው የኛ ሰርክል ስፔሻል ይሄም እኔ አልተዘጋጀሁም። ጌታ ዝም ብሎ ያፈሳል ቃሉ። ስታስቆሙኝ ያስቆማል። ማቴዎስ 28 የዘመኑ ዋና ጉቦ ሙስናና ተንኮል የክፍለ ዘመኑ የሚሊኒየም ማቴዎስ የመጨረሻው ላይ ሂዱ የሚለው ትእዛዝ ሳይመጣ በፊት ይሄ ሰውዬ እነሳለሁ ብሏል። ሳይነሳ አይቀርም፣ በደንብ ይጠበቅ ብሎ አስጠበቁ። 11 ሴቶቹም በመንገድ ላይ ሳሉ ከጠባቂዎቹ ጥቂቶቹ፣ ሁላችሁ ጥቂት ጠባቂዎች በሉ እስኪ። ምክንያቱም የምናፈርሰው ሰርክላል። አሜን። ነገ የምናፈርሰው ሰርክላል። ይሄ አደገኛ ሰርክል፣ አደገኛ ሰርክል፣ ውሸታም ሰርክል፣ ጉበኛ ሰርክል፣ አስነዋሪ ሰርክል። ለምን እኔ እንዳመጣኝ እግዚአብሔር አላውቅም። ሌላ ስብከት ሌላ ቦታ ላይ ወደ ከተማ በመሄድ ሳሉ የሆነውን ሁሉ ለካህናት አለቆች ግሩፑን ሜምበር ቅድም ቆጥረናል። የጳውሎስን አይደል እነ ሊዲያ ምናምን ተጨምረ የጳውሎስ ሰርክል አለ። ኢነር ሰርክል፣ ይሄ ኢነር ሰርክል አለ። አደገኛ ቡድን ነው። አደገኛ የማፊያ ቡድን። ጌታ ያፍርስ። አሜን። ጥቂት ጠባቂዎች አንድ ነው። የካህናት አለቃው እኮ ያስቸገረው ጌታ ልክ ያስገባው። አሜን። ያለው ቃሉ የካህናት ለሞቶት የካህናት ሁለተኛ ሜምበር የዚህ ሰርክል። ሶስተኛ ሜምበር አወሩላቸው የካህናት አለቆችም ከሽማግሌዎች ወዲያ ሽማግሌ አይመናበት ቦታ ይገባሽ ማለት እግዚአብሔር ያውጣው። ከዚህ ቃሉ ከሽማግሌዎች ጋር ተሰብስበው ተማከሩ። ለወታደሮቹ ስንተኛ ግሩፕ ነው? ስንተኛ አባል? አራተኛ ወታደሮች። ምን ይላል? ስንት ገንዘብ ይላል? ስንት ይላል? ዘጭ ያለ በዘመኑ ቋንቋ በጂንሲ ቋንቋ ዘጭ ያለ ገንዘብ ዘጭ አደረጉላቸው። ይሄ ግሩፕ እውነትን ለመሸፈን የማያደርገው ነገር እግዚአብሔር ግን ያሳፍራል። አሜን። ያቺ ሰይፍ ነገ ተሸከሽቋል። አሜን። ይሄ ነገ አጀንዳ ይሄ በተናል። አሜን። የማይሆን እኛ ከልካይ ነው። አሜን። አጌንስት ትሩዝ ሳይሆን ለእውነት ነው። ምሳሌ ዘጭ ያለ ገንዘብ በቂ ገንዘብ ይላል አዲስ ትርጉም። ብዙ ገንዘብ ብዙ ገንዘብ እንደ የከተማው እኮ ካውንስለር ምናምን ገብቷል። የካውንስል ሜምበሮች በሙሉ የአርማትያስ ሰው ዮሴፍ በጉባኤያቸው ምን አላለም ይላል አልተባ እሱ ብቻ ልቅቅም ብሎ ገብቷል። ጉባኤ ሌላው ሰው እሱ የጌታን መንግስት ሊጠብቅ ሰው እንደሚሞት አምኗል። ቀድሞ አዲስ መቃብር ፉካ ሽክ ያለ ለጌታ አሰርቷል። ጌታ ኢየሱስ ዝም ብሎ እንትን ውስጥ የተቀበረ እንዳይመስል የነገስታት መቃብር ውስጥ ደንበኛ መቃብር ውስጥ። ለምን ሞቱ ከክሪሚናልስ ቀብሩ ግን ከጻድቃን ኢሳያስ ላይ ተፈጸመ ያለ እንዲህ የሚተነትን ደግሞ የተከበረ የሸንጎ አባል አለ። አሜን አሜን ነው ወይ? አሜን። በምክራቸው ምን አላለም ይላል ዮሴፍ ምን አላለም? የአርማትያስ ሰው ዮሴፍ ጌታ ይባርክ በሉት። ሰው አለ በሉ እስኪ ሰው አለ በሉ። እንዲህ አሏቸው ሌክቸር ፎልስ ሌክቸር ከማይጠበቅ ግሩፕ ከሲኒየር ግሩፕ ከብዬ ግሩፕ ያው ይሄን ነው የምትሉት። ለምን ሞቱ ከክሪሚናልስ ቀብሩ ግን ከጻድቃን ኢሳያስ ላይ ተፈጸመ ያለ ጌታ ኢየሱስ ዝም ብሎ እንትን ውስጥ የተቀበረ እንዳይመስል የነገስታት መቃብር ውስጥ ደንበኛ መቃብር ውስጥ።
እኮ ማይረባ ሌክቸር ብላ አምቦ ከነጋም በቀንፍ ታይተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ ታይተን እንዴት ነው ሌባ መጣ ሌባ ማየት ብቻ ሳይሆን እነማን እንደሆኑ ራሱ ለይታ አይሄድም በሉ ያጋንንት ምክር አይሄድም ታኝታ ደቀ መዛሙርቱ በምን አየው ደበላለቀው ጌታ ነው እስኪ ደበላለቀው ቋንቋው በሉ እሺ ዋተመሪው ስለተከፈለን ይላል ተከፍሎት ሚዋሽ ህሊናውን የሸጠ ወደ መስመር ይግባ አሜን ወደ መስመር ይግባ አሜን ይህ ወሬ በገዢው ዘንድ ይሰማ ሌላ አባል ሁሉ ገባ ማን አምስተኛው አባል ያስፈራ ገዢው እሱ እንደ አይነት ወሬ ካመጣ ምን እናደርጋለን አሉ እኛ እናስረክተዋል በእንግሊዝኛው we will satisfy you ከዚህ በላይ አኪጦፌል ምክር አለ በጌታ ትንሣኤ ለመዋሸት የተቋቋመ ወየው ፊት ለፊት ከዞረ ደስ አይለኝም ያለው አጓጉቶናል ተቀጠቀጣል ሲኒየር ጉባኤ ደስ ብሏችኋል ቃሉ ይሰማል ስራዬን ከሰራው አውቱንና ወርዳለሁ ጉባኤው ታጥቋል ነገ ይዋጋል ነገ ስራ ይሰራል ነገ ይሄን ምክር ያፈርሳል ነገ ይሄን ጉቦ ያፈርሳል ብዙ ወጪ የወጣበትን ያፈርሳል ውሸትን ያፈርሳል ተንኮልን ያፈርሳል አደገኛ ጉባኤን ያፈርሳል ነገ እንገናኝ ክብር ለእግዚአብሔር አንድ ጊዜ ስሙኝ ሳትወጡ አላቆያችሁ ነገ ወደዚህ ከመምጣታችን በፊት ጸልየን የምንመጣው የኛ የሆነ ነገር በደሙ ይጋራል አሜን ልጆቻችን አሜን ቤተሰቦቻችን አሜን እኛ እዚህ ስንዋጋ ሄዶ ሊነካቸው ጠላት እዛ የሚጠብቃቸውን በደሙ እንጋርዳለን አሜን ዘመዳዝ የምንኖርበት ኮንዶሚኒየም ህንፃ ያሉት ሁሉ በደሙ ይሸፈናል